ነው። ምንድነው ያልሽው? ድርገምልሽ በተኛችበት አንቄ ነው ሽንገላት። አይ ግቢና ተኝሽ እትዬ ስላለች እኔ እናትዬ በቃ አብረን ነው እንሰራለን። አንቺማ ከዚህ ወዴት ማትሄጂ? ይሄ ነገር በፍጹም የማይሆን ነገር። ቆይ እነሱ ከተዋደዱ ምን ችግር አለው? እሱ ሊወዳት አይችልም ማለት ነው። አንቺም ሰው አትሯትምሽ እዚህ ቤት ወይኔ ወያች ነው። ኤቢ ተረጋጊ እንጂ ምን ሆነሽ ነው? ኤቢ ግን ኤቢን ጠንቅቀህ ታውቃታለህ? እሷ ጭራሽ የሰው ነገር የምትሰማ ልጅ አይደለች። እሷ ነው የምታግዢው። እንደውም እኛ ጋር መውለድ የለባትም። ዳጣም ሰላም መውጣት ነው ያለባችሁ። ሂጂ እሺ። ግን መቼ እንደምትለወጪ ፈጣሪ ወቅ። ቁጭ እናትና ልጅ የምትመስሉት የእውነት እንመሳሰላለን እንዴ? አዎ ከምር ቁጭ እናትና ልጅ። ታዲያ ነን እኮ። ሰላም ወደ ቤተሰቦች እንግዲህ በጣም ደስ ብሎኛል። ሰላም ልጇን ስላገኘችና ደስታ ስለተሰማት በቃ እዚህ ጋር አሁን አዲስ ዳጣን እያገኘቻት ነው። ዳጣ የምታውቀው ነገር የለም። ሰላም ታማ ከሐኪም ቤት ከሆስፒታል እንደመጣች ነው የምታውቀው። እንግዲህ ሰላምና አቶ ደረጀ ይተዋወቃሉ። ሌላ ማንም የሚያውቅ የለም። ዳጣ እና ልጇ እንደሆነች ወይኔ እናትነት ግን እዚህ ጋር አያቸው በጣም ነው። እናትነት እንግዲህ ከባድ ነው። እናትነት እንግዲህ ሰላም ያት ልጇን በስስት ኃይል ነው የምታያት ማለት ነው። በቃ እስከምታያት ድረስ በጣም በስስት በጉጉት እየጠበቀች ነበረ። ግን እየፈራ ነው ሚስጥር እንዳታወጣ ነበረ። እንግዲህ ናታን ፎቶ እያነሳቸው እያለ እናትና ልጅ ትመስላላችሁ ሲላት መጀመሪያ ቪዲዮ ላይ አይታችኋል። አዎ እንዲህ ታዲያነን እኮ ብላለች። ግን አቶ ደረጀ አስምሎ ነው በልጇ በዳጣ ለሰላም የነገራት ሚስጥር እንዳታወጪ ዳጣ ልጅሽ እንደሆነች ብሎ ነው ደረጀ አሁን ላይ ሰንጣቃ እንጨት ውስጥ ነው ያለው። ሰንጣቃ እንጨት ውስጥ ማለት ነው ያለው። በቃ ይሰማብኛል ይታወቅብኛል ብሎ በጣም እየፈራ እየተርገበገበ ነው ያለው ማለት ነውና በጣም ከባድ ጊዜ ላይ ነው ያለው አሁን ላይ። ማለትም ሚስቱ ከሰማች ከባድ ነው፣ ኑሮ ይበጠበጥበታል። ከባድ ነገር ነው። እናትና ልጆችን እዚህ አንድ ቤት ውስጥ አስቀምጠህ ከውጭ ወልደህ እንደዚህ አድርገህ ማለት ይመጣልና ውሃ ደግሞ እዚህ ጋር እኔም እንደ ሰላም አሞኛል ትላለች ማለት ነውና የውሃ ነገር እንደ ሰላም እንዲንከባከባት አንቺ ደግሞ እሷ እኮ እርጉዝ ሆና ነው ምንድነው አንቺ ደግሞ እሷን ሲያቅፏትና ሲንከባከባት እንደሷ አምሮሽ ነው አለቻት እናቷ ማለት ነው። አይ ውሃ እውነትም ውሃ በቃ ውሃ እኮ ደስ የምትል ልጅ ናት። ወይኔ ወይዘሮ መሀሌት ግን ልጆቼ ናቸው ብላ እንደዚህ አቅፋ ምናምን ማባበል ምናምን ነገር አይመቻትም። እቅጭ ነው የምትነግራቸው ልጆቿን ማለት ነው። ውሃንም ሆነ ኤቢንም ሆነ ማለት ነው በደንብ ነው የምትነግራቸው። እዚህ ጋር እየተከራከሩ ነው። በቃ አሞኛል እንደሷም ሆነ ፈልጋለሁ ነው የምትለው እንደ ሰላም እንግዲህ በልጇ በደስታ ምክንያት ነው የተወዛገበችው። አቶ ደረጀ ልጅሽ እሷ ናት ብሎ እነግርሻለሁ ብሏት ታይታችኋል ካሁን በፊት ቪዲዮውን። ከ20 ዓመት በኋላ ነው እንግዲህ ከልጇ ጋር የተገናኘችው ሰላም። 20 ዓመት እንግዲህ ማለት ቀላል አይደለም። ከምር በጣም ነው ደስ የሚለው። እንጃ ድራማ ሆኖ ሳለ እኔ በቃ የሰላምን ደስታ ነበረ ልጇን ስታገኝ ምን አይነት ደስታ ይሰማታል ብዬ ተመስጬ ነበረ። ግን ስላየሁ በጣም ነው ደስ ያለኝ። ስለዚህ በጣም ነው እኔ እንጃ ድራማ ሆኖ እያለ ግን አንጃ ብቻ እውነታ ነገር ነው የመሰለኝ። በጣም እንግዲህ ውሃ በጣም እናቷን እየተሟገተች ነው ያለችው። ማለትም እንደ ሰላም ተንከባክበው ምናምን በቃ እንዲያደርጓት ነው የምትፈልገው እና ወይዘሮ መሀሌት ተበሳጨች ሄደች ማለት ነው። በልጆቿ እንደዚህ ምናምን አታውቅም አቶ መሀሌት እውነት ነው የምትናገረው። እንግዲህ ሰላም እዚህ ጋር እየተደጋገፈች እየሄደች ነው። እየደጋገፉ ወደ መኝታ ቤቷ እየወሰዷት ነው። አይ ዳጣ እኮ የምታውቀው ነገር የለም። ግን እኔ እንጃ ብቻቸውን ሲሆኑ እናትሽ ነኝ እኮ ዳጣ ብላ ትነግራታለች ብለን ነው የምንፈራው። ትነግራትና ዳጣ ደግሞ እናቴ ናት ብላ የሆነ ነገር እንትን እንዳይሉ። ናታን ግን እንዴት እንደጠረጠረ አላውቅም። ልክ እኮ እናትና ልጅ ነው የምትመስሉት ምናምን እያለ ነበረ ብሏቸዋል። እና እንግዲህ ሚስጥር ይወጣና አቶ ደረጀ ማለት ነው በቃ እኔ ውጭ አንቺ ምናምን እያለ ነው ያለውና ዳጣን አትወጣም ሰላምም አትወጣም እያለች ነው ያለችው። አትወጣም እያለች ነው። በቃ አቶ ደረጀ በስጋት ላይ ነው ያለው። በቃ
እነዚህ ሰዎች ሚስጥር ያወጡብኛል ብሎ ማለት ነው። እንደው ምነው ባልተናገርኩ ምነው ባላስተዋወቅኩኝ ይላል ግማሽ ጎኑ ማለት ነው። ከዚያ በቃ አልወጣም እኔ እሷ ጋር ሆናለሁ እያለች ነው። ደረጀ ደግሞ ምን ትሰሪያለሽ ነው ውጪ ምን ትሰሪያለሽ እሷ ብቻዋን ምናምን ኩሽና እንሂድ በቃ እያለች ነበረ ሰላም ምግብ እንስራ ምናምን እያለች ኩሽና ምን ትሰሪያለሽ ሰላም እንደዚህ ከሆነሽ ስራ ያምርሻል እያላት ነበረ። እና በቃ አቅፋት ስማት አልጠገበቻትም ልጇን። በነገራችን ላይ በጣም ነው ደስ የሚል እንትን ነው። ወይኔ እናትነት እኮ በቃ ልክ እንደ እናትና ልጅ ዳጣ እንግዲህ ቅብጥ ያለች የሆነች ነገር ናት ማለት ነው። ደስ ስትለኝ ወይኔ እናት ይህን ያክል እንግዲህ እናትን ማግኘት ማለት እኔ እንጃ አላወቀችም። ግን ገና ዳጣ ደግሞ እናትነቷን ስታገኝና እናቷን ስታገኝ ምን አይነት ስሜት እናት መሆኗን ስታቅ ሰላምን እኔ እንጃ ምን አይነት ስሜት እንደሚሰማት አላቅም። ምን አይነት ስሜት እንደሚሰማት አላቅም። ሰላም እንግዲህ እኔ እንጃ በቃ እኔ እንጃ እንትና ስታወራ ወይዘሮ መሀሌት እንግዲህ መኝታ ቤቷ ገብታ ደርዬ መጣህ እንዴ ምናምን እያለች ደርዬና ባሏን በእንትን እየተቀበለችው ነበረ። ያው እንግዲህ ደረጀ በስጋት ላይ ነው ያለው። በጣም ይከብዳል። እንግዲህ ሰላምና እናትየዋ ኤቢ እንግዲህ ኤቢ ትሄድና ኩሽና ማለት ነው ኩሽና ትሄድና ኤቢ ለምንድን ነው ምሳ ማታቀርቡልኝ ምናምን ትላለች። ለምንድን ነው ቁርስ ማታቀርቡልን ትኮሳተራለች። ከዚያም በኋላ ዳጣንም ትናገራታለች። ዳጣንም በቃ እሷን እንደው ንቃርጌ ነው መገላት የሆነ ነገር ስትል እናት አይደለችም እንግዲህ ሰላም እስከ ዛሬ ስታሰቃያት የኖርሽው ይበቃል ብላ በጥፊ ነው አንድ ጊዜ ስታጭኋት ማለት ነው። ኤቢን ተከችን ወጥታ ሄዳ እናቷን ተናገረች። ለምንድን ነው የመታችኝ? ከዚህ ቤት መውጣት አለባቸው ሁለቱም ብላ ዳጣም ላይ ዝታባት ሰላምንም እዚህ ቤት መውለድ የለባትም ብላ ለእናትየዋ ተናገረች። ሁለተኛ ሰላምን ዳጣን እንዳትናገሪ ሁለተኛ እስከዛሬ ስታሰቃያት የቆየሽ ይበቃሻል ብላ እንግዲህ እስከዛሬ ማለት ልጇ መሆኗን ሳታቅ እሷ ሰላም ሰራተኛ ሆና በቃ ታሰቃያት ነበርና እህቷ መሆኗንም አታቅም። ኤቢ የቤቷ ዋና ናት እንግዲህ ታሰቃያት እንደነበረ እና አሁን በላይ ይበቃሻል ብላ ነው እንግዲህ ሰላም ጠበቃ ቆማለች ማለት ነው ለዳጣ ለልጇ እና ከዚህ ቤት መውጣት አለባቸው ብላ ስትል ናታንም ተቆጣት። እናትየዋ ወይዘሮ መሀሌት ተቆጣቻት። ማንም ፊት የሰጣት የለም ማለት ነው። አቶ ደረጀም እንግዲህ ስለ ልጇ ስታወራ እዚህ ጋር ሰላም እየተሻከፈች ታያለች። ማለትም ዳጣ የሆነ ነገር የድሮ ነገር ያለፈ ነገር እያወራች ነበርና በቃ በደስታ ተመስጣ ማለት ነው ልጇን እንደዚህ እየተሻከከች በቃ ስታወራ የመጣፍጥ ልጅ ናት ነው በቃ ልጇን አያችሁ ልጅ እንደዚህ ነው በቃ የሚመስጠው። በቃ በደስታ ነበር ስታያት የነበረች ተደብቃ። ከዚያ ነይ ብላ ጠቀሰቻትና እሷ ጋር ሄደች ማለት ነው። በቃ ካሁን በላይ እኔ እንጃ ሚስጥር ይወጣል ብለን ነው የምንፈራው። እንግዲህ ልጇን ይዛ ተወጣ ይሆናል ሰላም አይታወቅም። ከዛ ከቤት ልጄን ይዤ እወጣለሁ ብላ ያው እንግዲህ ኤቢ እየበጠበጠቻቸው ስለሆነ ይዤ እወጣለሁ ብላ ከዛ ከቤት ልትወጣ ትችላለች። ወይም ከወለደች በኋላ ምናምን ከጊዜ በኋላ በቃ እንግዲህ ናታንም ሰላምን እንደሚወዳትና በጣም ዳጣም ናታንን እየፎገረችው ነበረ ስታስጠላ ምናምን እያለችው በቃ ስለሚወዳት በሳቅ ነበረ በደስታ እያዳመጣት ነበረ። ደስ የሚል እንግዲህ ሰላም ይችን ናታን ማናትቺ ኤቢ የምትባልሽ ማለት ነው። በጣም የቤቱ በጥባጭ ከቤት ውስጥ አንድ ሰው የሚወዳት እናትና አባት እንኳን አይወዳትም። በቃ የሆነች በቃ እንጃ እህትነቷንም ስላላወቀች ጥምት ዳርጋ ነው የያዘቻቸው ሰላምንና ዳጣን በጣም ጠምዳ ትይዛቸዋለች። ዳጣን የምጠመደቻት በናታን ነው። ናታን ስለሚወዳት ናታን ደግሞ ኤቢን ተወደዋለች። እና አቶ ደረጀ ደግሞ ዋናው ነገር አንቺ ቆይማ ኤቢን አሁን ልጃችንን በሰው ቤትና በሰው ልጅ በውጭ ብታያት ልጃችን ባትሆን ምን አይነት ባለየናት አትይም? ቆይማ አንድን ወንድ ልጅ አፈቀርኩኝ ብላ አንድን ወንድ ልጅ አፈቀርኩህ
አገባሃለሁ ብትል ምን አይነት ባለየናት አትይም የሰው ልጅ ብትሆን አላት። እንዴ ምኑን ከምን አገናኘው ደሬ ምናምን አለች። እናት አይደለች እና ደረጀ የልጁን ብልግና በጣም እያስጠላችው ነው ያለችው። እና ኤቢ እቺ ኤቢ ማለት ነው በጣም የምታስጠላ ጸባይ ነው ያላት። እኔ እንጃ የዋህነት ይሁን የብልጥነት ይሁን አልገባንም። እናትየዋም ያው እናት ስለሆነች አንዳንድ ጊዜ እንዲህ በቃ ታስብላታለች። ፊቷ ግን ፊት አትሰጣትም። በቃ ስለሆነ ነገር ስታወራ ፊት አትሰጣትም እናትየዋም ብትሆን። ልጅቷ ግን በቃ ከሁሉም ጋር የተመታች ናት። ከዚያም ከዚህም በቃ ይብንግስ ፍርፍር የሚያደርጓት ነገር አለ። ማናት ተወዳጅ ብትሉኝ ውሃና ዳጣ ናቸው ቤት ውስጥ። ናታን፣ ሰላም ሁሉም ይወደዳሉ። ግን የኤቢ ነገር በጣም እንትን ይላል። ስለዚህ አቶ ደረጀ እንግዲህ በስጋት ላይ ይገኛል። እንጃለቱ እንግዲህ የመጨረሻውን ደግሞ እንከታተል ይሆናል። ውድ ቤተሰቦች ሰላም ሁኑልኝ።